ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዶትሮ ሁሉ ያክብሮት ሰላምታችንን እያቀረብን የዛሬ ለተሰኙ ሰኔ 22 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የብስክሌት ስፖርትን ቀዳሚ እናደርጋለን። የ2018 የኢትዮጵያ ብስክሌት ሻምፒዮና የውድድር መድረክ ፍጻሜውን አግኝቷል። ትላንት በነበረው እንቅስቃሴ እንግዲህ ይሄ የውድድር መድረክ ከሰኔ 17 ጀምሮ እስከ ትላንት ድረስ ነበር ሲከናወን የነበረው። የተለያዩ የመዲናችን አዲስ አበባን ጎዳና ባካለለው የተለያዩ የኪሎ ሜትር ውድድር ላይ ኤሊት ስፖርተኞችና እንደዚሁም ደግሞ ጀማሪ ጁኒየር ስፖርተኞች የተካፈሉበት ነበረ። የተለያዩ ክለቦች ተሳትፎ አድርገዋል በብስክሌተኞቻቸው አማካኝነት ማለት ነውና ትላንት በነበረው የውድድር መድረክ ላይ በአንጻራዊነት በመዲናችን አዲስ አበባ ውድድሩ በሚከናወንበት በሁሉም ስፍራ በሚባል ደረጃ እንግዲህ ተመልካቾች ብስክሌተኞችን ሲያበረታቱ የነበረበትን ሂደት ተመልክተናል። እንግዲህ የብስክሌት ስፖርት በኢትዮጵያ ቀደምት ከሚባሉ ዘመናዊ ስፖርቶች መካከል አንደኛው ነው ማለት ይቻላል። ኢትዮጵያ በተለያዩ ዓለም አቀፍ የውድድር መድረኮች ላይ በተለይ የ1956ቱን የሜልቦርን ኦሎምፒክን ማስተዋወስ ይቻላል። በአትሌቲክሱ ባልታወቅንበት ጊዜ በአትሌት ገረመው ደንቦባ አንስቶ እንግዲህ የኢትዮጵያ የብስክሌት ስፖርት አሁን ድረስ እንግዲህ በከፍታ እየተመለከትነው እንገኛለን። መሀል ላይ የተወሰኑ መንሸራተቶች በተለይ ደግሞ በስፖርቱ ተቋማት አመራሮች ስፖርቶችን በኩል ያለማየት ነገር ብዙ ጊዜ ቅሬታቸውን ሲያሰሙ እዚህ ስፖርት ላይ ያሉ አትሌቶች ሲናገሩ ይደመጣል ማለት ነውና ትላንት በፍጻሜው ላይ ግን በአንጻራዊነት የተሻለ ነገሮችን እየተመለከትን እንገኛለን። ሁልጊዜም እንደምንለው በአንጻራዊነት በተለይ ደግሞ በመዲናችን አዲስ አበባ አሁን ላይ ያለው ኮሪደር ልማትን መሰረት አድርጎ የተለያዩ የስፖርት ማዘውተሪያ ስፍራዎች እየተገነቡ ነው የሚገኙት። አንደኛው ተጠቃሚ የሆነው የብስክሌት ስፖርት ነውና ብዙ ብስክሌተኞችን በተለይ ወጣቶችን እየተመለከትን እንገኛለን። በቀጣይ እንግዲህ በተለያዩ የውድድር ዓለማት ኢትዮጵያን ወክለው የሚሳተፉ ብስክሌተኞችን እንደምናገኝ ተስፋ እናደርጋለን። ትላንት በነበረው የፍጻሜ የውድድር መድረክ ላይ በወንዶች የኤሊት ስፖርተኞች የተወዳደሩበት ማለት ነው የ140 ኪሎ ሜትርን ያካለለ ውድድር ነው የተደረገው። በዚህ በብስክሌት የውድድር መድረክ ላይ የተለያዩ ተሳታፊዎችን ተመልክተናል። የጎዳና ላይ ውድድሩን አንደኛ ሆኖ ማጠናቀቅ የቻለው አትሌት ፍሊሞን ዘራ ብሩክ ነው። ከመቀሌ 70 እንደርታ 3 ሰዓት ከ05 28 ፈጅቶበታል ይህንን ርቀት ለማጠናቀቅ ማለት ነው። ሁለተኛ ደረጃን ይዞ ያጠናቀቀው ደግሞ እንደዚሁ ስፖርተኛ ተክሌ ጸጋይ ነው ከቻይና ቼርማን ሳይክሊንግ ከተሰኘ ተቋም ማለት ነው። እሱም እንግዲህ በተመሳሳይ የተወሰኑ ደቂቃዎች ነው ዘግይቶ የገባው 3:05:30 ፈጅቶበታል። ይህንን ርቀት በሶስተኝነት ያጠናቀቀው የሞሶቦ ስፖርት ክለብ አትሌት የሆነው ያሬድ ተሻለ ነው። 3:05:31 በሆነ ሰዓት በመግባት እንግዲህ የናስ ሜዳሊያ ተሸላሚ ሆኗል ማለት ነው። በኤሊት ሴቶች በተደረገ የፍጻሜ ውድድር የጎዳና ላይ ውድድር ማለት ነው 80 ኪሎ ሜትርን አካሏል። ጋላቢዎቹ እጅግ በጣም ፈጣን በሆነ ሰዓት ይህንን ርቀት ያካለሉበት ሂደት በበርካታ የብስክሌት ስፖርት ቤተሰቦች ዘንድ ትልቅ አድናቆትን ያተረፈ እንደነበረ ተመልክተናል። ስፖርተኛ ቤተልሔም ዳንኤል ከትራንስፖርት ክለብ 21:12:24 በመግባት በቀዳሚነት የውድድር መድረኩ አሸናፊ ሆናለች። የወርቅ ሜዳሊያውንም እንደዚሁ የግሏ ማድረግ ችላለች። አብርሃት ገብረ ሚካኤል ከሃማኒ ስፖርት ክለብ ሁለተኛ ደረጃን ይዛ አጠናቃለች። ጽጌ ካሳይ እንደዚሁ ከካኒዮን ጄኔሬሽን ስፖርት ክለብ በሶስተኝነት ውድድሯን አጠናቃለች። በግል የተወዳደረች አትሌት ናት። ከዚህ ቀደም ይቺ ወጣት አትሌት እንግዲህ በተለያዩ የውድድር ዓለማት በተለይ በአፍሪካ የብስክሌት ሻምፒዮና የውድድር መድረክ ላይ እጅግ በጣም ታሪክ ከሰሩ ወጣት አትሌቶች መካከል አንደኛዋ እንደነበረች ማስተዋወስ ይቻላል። በጁኒየር ወንዶች የጎዳና ላይ ውድድር 100 ኪሎ ሜትርን ያካለለ ርቀት ነበረ። ህንጻ ተስፋዬ ከትራንስ ኢትዮጵያ እንደዚሁ 2:33:32 በመግባት በቀዳሚነት ውድድሩን ማጠናቀቅ ችሏል። ለገሰ ሰለሞን ከዛው ከትራንስ ስፖርት ክለብ ሁለተኛ ደረጃን ይዞ ሲያጠናቅቅ አዶናይ ፊሊሞን ደግሞ ከጉና ስፖርት ክለብ በሶስተኝነት ውድድሩን አጠናቋል ማለት ነው። የጁኒየር ሴቶችን ስንመለከት ቅስነት ግርማይ 19:51:47 በመግባት እንደዚሁ ከመስፍን ኢንዱስትሪያል ስፖርት ክለብ በቀዳሚነት ውድድሯን መፈጸም ችላለች። ራይል ታመነ እንደዚሁ ከመስፍን
ኢንዱስትሪያል ሁለተኛ ደረጃን ይዛ ስታጠናቀቅ ማህደር ደስታ ከዚያው ከትራንስፖርት ክለብ በሶስተኛነት ውድድሯን አጠናቃለች ማለት ነው። የ2018 የኢትዮጵያ ብስክሌት ሻምፒዮና የውድድር መድረክ እንግዲህ ትላንትና በመዲናችን አዲስ አበባ ያለፉትን 5 ቀናቶች በደመቀ ሁኔታ ሲከናወን ቆይቶ ትላንትና ፍጻሜውን አግኝቷል ማለት ነው። ዘገባው የኢትዮጵያ ብስክሌት ፌዴሬሽን ነው። ይህንን መረጃ ስላደረሰን ነው ስፖርት እጅግ በጣም ያመሰግናል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ቆይታችሁን ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እያመሰገንን ወደ መልእክቶቹ እናልፋለን። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃን ወደ እናንተ አደርሰናል። በተለይ የ2018ን የብስክሌት ስፖርትን መረጃ ነበር ወደ እናንተ ያደረስነው። አሁን በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። የዓለም እግር ኳስ ዋንጫ የውድድር መድረክ በካናዳ፣ ሜክሲኮና አሜሪካ የጣምራ አስተናጋጅነት እየተከናወነ ይገኛል። የጥሎ ማለፍ 32 ጨዋታ ትላንት በተደረገ አንድ ብቸኛ ጨዋታ ጅማሮን አድርጓል። እንግዲህ ደቡብ አፍሪካ ከአዘጋጇ ሀገር ካናዳ ጋር ያደረጉት ጨዋታ በካናዳ 1-0 አሸናፊነት ፍጻሜውን ማግኘቱ የሚታወስ ነው። ወደ ጥሎ ማለፍ 16ቱም ቀዳሚዋ ሀገር ሆናለች ካናዳ በመግባት ማለት ነው። ዛሬ እንግዲህ ቀጥለው የሚደረጉ የጥሎ ማለፍ 32 ተጠባቂ ጨዋታዎች ይከናወናሉ። በኢትዮጵያ ሰዓት አቆጣጠር በጣም አመቺ ነው የተባለው የብራዚል እና የጃፓን ጨዋታ ምሽት 2 ሰዓት ሲል ጅማሮን የሚያደርግ ነው የሚሆነው። እንግዲህ የብራዚል ብሔራዊ ቡድን ይህንን ጨዋታ በድል ለማጠናቀቅ ከፍተኛ ዝግጅት ማድረጋቸውን የብሔራዊ ቡድኑ አሰልጣኝና አምበል እንደዚሁ እየተናገሩ ነው የሚገኙት። በተለይ ደግሞ አሰልጣኝ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን ወደ ቀድሞ ከፍታ ለመመለስ ተጫዋቾቼ በሙሉ ቁርጠኝነት ይገኛሉ፣ ይሄም አቅም አላቸው የሚል አስተያየት እየሰጡ ነው የሚገኙት ማለት ነው። የጃፓን ብሔራዊ ቡድን አሰልጣኝና አምበልም በፕሬስ ኮንፈረንስ ወቅት እንግዲህ የብራዚል ብሔራዊ ቡድን ከውድድር መድረኩ ለማሰናበት ተዘጋጅተናል የሚሉ እንደዚሁ ሀሳባቸውን እያጋሩ ነው የሚገኙት ለመገናኛ ብዙሃን ማለት ነው። ምሽት 2 ሰዓት ላይ ጨዋታ ይደረጋል። ከ2002 በኋላ ጃፓንና ኮሪያ በወቅቱ ካስተናገዱት የዓለም እግር ኳስ ዋንጫ የውድድር መድረክ በኋላ እንግዲህ ብራዚል ብሔራዊ ቡድን አሁን ያለው ስብስብ እጅግ በጣም እየተደነቀ ይገኛል። እንደነ ኔይማር ጁኒየርን ማንሳት እንችላለን። እንደገነ ገብርኤል ማጋሌሽ በጥሩ ቁመና ላይ የሚገኙት ገብርኤል ማርቲኔሊን ልናነሳ እንችላለን። በአርሰናል ጥሩ ጊዜ ማሳለፍ ባይችልም በግሉ ነገር ግን ደግሞ በብሔራዊ ቡድን ሌላኛውን ገብርኤል ማርቲኔሊን እየተመለከትን ነው የምንገኘውና ዛሬ ያለው ስብስብ እጅግ በጣም ድቅ ነው። ቪኒ ጁኒየርም ያለውን እንቅስቃሴ እያስመለከተ ነው የሚገኘው። ጎሎችን እያስቆጠረ ይገኛል። ምንም እንኳን ያለፉትን 2 የውድድር ዓመታት ከሪያል ማድሪድ ጋር ያለ ዋንጫ ክብር ማጠናቀቅ የቻለው ይህ ተጫዋች በብራዚል ብሔራዊ ቡድን ግን የተለየውን ቪኒ ጁኒየርን እየተመለከትን እንገኛለንና ዛሬ ምሽት በሀገር ቤትም ብዙ ደጋፊዎች ያላቸው የብራዚል ብሔራዊ ቡድን ከኤሽያዊቷ ሀገር ጃፓን ጋር የሚያደርጉት የጥሎ ማለፍ 32 ሁለተኛ ጨዋታ የሚጠበቅ ነው የሚሆነው። ይህ ጨዋታ ፍጻሜውን እንዳገኘ ምሽት 5:30 ላይ የአራት ጊዜ መድረኩ ሻምፒዮኗ ሀገር ጀርመን ከፓራጓይ ጋር ጨዋታዋን የምታከናውን ይሆናል። ኔግልስማን እንግዲህ በጣም በጥሩ ብቃት ላይ የሚገኙ ስብስብን እንደያዘ እየተነገረለት ነው የሚገኘው። ምንም እንኳን የመጨረሻ የምድብ ጨዋታውን በሽንፈት ቢያጠናቅቅም ይህን ጨዋታ ግን እንደሚያሸንፍ እየተነገረለት ነው የሚገኘው። በዘንድሮም የ26ቱን የዓለም እግር ኳስ ዋንጫ የውድድር መድረክን የዋንጫ ክብር ያነሳሉ ተብለው ቅድመ ግምት ከተሰጣቸው አውሮፓዊት ሀገር ጀርመን ናት እና ዛሬ በሚደረገውም ጨዋታ ይህ እንቅስቃሴ ይጠበቃል ማለት ነው። ኔዘርላንድ ሌላኛው ከአፍሪካዊቱ ሀገር ሞሮኮ ጋር የሚያደርጉትም ጨዋታ ይጠበቃል። ይሄ ሌሊት 10 ሰዓት ላይ ጅማሮውን የሚያደርግ ጨዋታ ነው። የኔዘርላንድ ብሔራዊ ቡድን ያለፉትን
እስከ 23ኛው ጊዜ ማለት ነው እስከ ዘንድሮ የዓለም እግር ኳስ ዋንጫ የውድድር መድረክ ጊዜ 3 ጊዜ ለፍጻሜ ቢቀርብም እስካሁን ድረስ የመድረኩን የዋንጫ ክብር ማሳካት አልቻለምና አሰልጣኝ ሮናልድ ኩመን ግን ይህንን ብሔራዊ ቡድን ሻምፒዮና ለማድረግ የተቻላቸውን ሁሉ እንደሚያደርጉ እየገለጹ ነው የሚገኙት። በምድባቸው እንግዲህ 7 ነጥቦችን ይዘው ወደዚህ ጥሎ ማለፍ 32 መግባታቸውም የሚታወስ ነው ማለት ነው። ሀገረ ሞሮኮ እንግዲህ በኳታሩ የ22 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ አራተኛ ደረጃን ይዛ ማጠናቀቋ የሚታወስ ነው። ዘንድሮም ጠንካራ ብሔራዊ ቡድንና ጥሩ ስብስብ እንዳላት በምድብ ጨዋታዎቹ ላይ ማስመልከት ችላለች። አሁንም የተሻለ ነገር መስራት የሚያስችል ቁመና ላይ መሆናቸውን እንግዲህ የእግር ኳስ ቤተሰቡ ፍንጭ እየተመለከተ ይገኛል። ከአፍሪካም ከሚጠበቁ ብሔራዊ ቡድኖች መካከል አንደኛዋ ናት። ዘንድሮስ እስኬት ድረስ ልትጓዝ ትችላለች። ዛሬ ሌሊት 10 ሰዓት ላይ የሚያደርጉት ጨዋታ ከኔዘርላንድ ጋር ተጠባቂ ነው የሚሆነው ማለት ነው። ነገ አይቮሪ ኮስት ከኖርዌይ፣ ፍራንስ ከስዊድን እንዲሁም ሜክሲኮ ከኢኳዶር የሚያደርጉት ጨዋታ ይጠበቃል። በዕለተ ረቡዕ ኢንግላንድ ከዲአር ኮንጎ ጋር እንደዚሁም ደግሞ ቤልጅየም ከሴኔጋል፣ አሜሪካን ከቦስኒያ ኤርዞጎቪና ጋር የሚያደርጉትም ጨዋታ ይጠበቃል። ሐሙስ ስፔን ከአውስትራሊያ፣ ፖርቹጋል ከክሮኤሺያ እንደዚሁም ስዊዘርላንድ ከአልጄሪያ፣ አውስትራሊያ ከኢጂፕት፣ አልጄሪያ ከኬፕ ቨርዲ እና ኮሎምቢያ ከጋና የሚያደርጉት የጥሎ ማለፍ 32 መርሃ ግብር ጨዋታዎች ይህንን ይመስላሉ። እንግዲህ ማለዳ ላይ በነበረንም የመረጃ ሰዓት እንደዚሁ ጨዋታ ስናስገምታችሁ ነበረ። ብራዚል ከጃፓን የሚያደርጉትን ጨዋታ እንድትገምቱ ማለት ነው። አሁን ደግሞ ማምሻ ላይ ወደ እናንተ የሚደርሱን የመረጃ ሰዓታችንን ደግሞ ይህንን ጨዋታ ብትገምቱ ኔዘርላንድ ከሞሮኮ የሚያደርጉት ጨዋታ በማን አሸናፊነት የሚጠናቀቅ ይመስላችኋል? እስኪ ቅድመ ግምታችሁን እንድታደርሱን እንጋብዛለን። ስንመለስ በቀጥታ አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። አሁን ቆይታችሁን ከኛ ጋር አድርጉ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ነው ከዚህ ሰዓት ጀምረን ወደ እናንተ የምናደርሰው። ዝውውሩን መሰረት ያደረጉ የመገናኛ ብዙሃንን ሽፋን እየሰጧቸው የሚገኙ የተለያዩ የዝውውር መረጃዎች እንደዚሁ ከፍ ብለው እየተሰሙ ነው የሚገኙት። የአርሰናል መረጃን እናስቀድም። አርሰናል እንግዲህ በክረምቱ የተጫዋቾች የዝውውር መስኮት የተለያዩ ተጫዋቾችን ወደ ስብስቡ እንደሚያመጣ እየተገለጸ ነው የሚገኘው። እንግዲህ ከሜዳ ውጪ ያሉትን የፋይናንሻል የሆኑ ሁኔታዎች ላይ በጣም አስተማማኝ ቁመና ላይ እንደሚገኝ በተደጋጋሚ መረጃዎች እየወጡ ነው የሚገኙት። በእርግጥ የእንግሊዝ ፕሪሚየር ሊግ ሻምፒዮና ነው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ ደግሞ የፍጻሜ ተፋላሚ እንደሆነ ይታወቃል። ትልልቅ ተቋማት አሁን ወደ አርሰናል እየመጡ ነው የሚገኙት ማለት ነውና ምርትና አገልግሎታቸውን ሰርቪሳቸውን በዚህ ትልልቅ በአርሰናል እግር ኳስ ክለብ በተለይ በሚያደርጋቸው ጨዋታዎች ላይ ለማስነገር ፍላጎታቸውን የረጅም ጊዜ የስፖንሰርሺፕ ስምምነት እየፈጸሙ ነው የሚገኙትና ክለቡ አሁን ላይ የሚገኝበት የፋይናንስ ሁኔታ በጣም የላቀ ደረጃ በጣም አትራፊ ክለብ እየሆነ እየተገለጸ ነው የሚገኘው። እንግዲህ ከሰሞኑ አዳዲስ ነገሮችን እየሰማን ነው የምንገኘው። በእርግጥ ያለፉትን 3 ዓመታት ምንም እንኳን ያለ ዋንጫ ባያጠናቀቅም ያለፈው ዓመት ደግሞ ወይም የተጠናቀቀው የውድድር ዓመት ደግሞ እንግሊዝ ፕሪሚየር ሊግን ከ22 ዓመታት በኋላ ያሳካበት ሁኔታ የበለጠ በፋይናንሱ የተደራጀ እንዲሆን አድርጎታል ማለት ነው። ይህንንም ተከትሎ እንግዲህ ለክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ በዚህ በተጀመረው ወይም በተከፈተው የክረምት የተጫዋቾች የዝውውር መስኮት ላይ ከ200 እስከ 250 ሚሊዮን ፓውንድ ድረስ ለዝውውር ወጪ እንዲያደርጉ እንደተፈቀደላቸው እየተገለጸ ነው የሚገኘው ማለት ነው። ሁሉንም ይጠቀሙበታል ማለት አይደለም። በዚያ ላይ ደግሞ ከክለቡ የሚለቁ ነባር ተጫዋቾች አሉ የሚሸኙ ማለት ነውና ይሄ ሲደማመር አርሰናል የመግዛት አቅሙ ከሚንጊዜውም የላቀ ሁኔታ ላይ እንደሚገኝ ብዙ አመላካች ነገሮችን እየተመለከትን እንገኛለንና አንድሪያ ቤርታ ይህንን ዝውውር ወይም በክረምቱ የተጫዋቾች የዝውውር መስኮት የነቃ ተሳትፎ ለማድረግ የተለያዩ ተጫዋቾችን እያማተሩና እያበላለጡ ነው የሚገኙት ማለት ነው። ሞርጋን ሮጀርስ ጉዳይ አንደኛው ነው። ይህ ተጫዋች እንግዲህ ወደ እንግሊዝ ፕሪሚየር ሊግ
ከአስተን ቪላ ወደ አርሰናል የመምጣት እድሉ አሁን እየሰፋ ስለመምጣቱ እየተገለጸ ነው የሚገኘው። 23 ዓመቱ ላይ ይገኛል። በአስተን ቪላ በነበረው ቆይታ በጣም ጥሩ እንቅስቃሴ ማድረግ ችሏል። በተለይ አሰልጣኝ ዩናይ ኤምሬ ስር ማራኪውን ቡድን እንድንመለከት ካስቻሉ የአስተን ቪላ ሁነኛ የፊት ዲፓርትመንት ተጫዋቾች መካከል አንደኛው እንግዲህ ሞርጋን ሮጀርስ ነው ማለት ነውና ይህንን ፊርማ ለማግኘት ከፍተኛ እንቅስቃሴ በማድረግ ላይ ነው የሚገኙት። የተጫዋቹ አጠቃላይ ጉዳይ እያለቀ ስለመሆኑ እየተነገረ ይገኛል። በተለይ ደግሞ የብሔራዊ ቡድን ጓደኛው የሆነው ዴክላን ራይስ ወደዚህ ክለብ እንዲመጣ ግፊት ሲያደርግበት እንደነበረ የተለያዩ ለክለቡና ለተጫዋቾቹ ቅርበት ያላቸው የመረጃ ምንጮች ሲዘግቡ እንደነበረም የሚታወስ ነው። በእርግጥ ፒኤስጂ የተጫዋቹ አይነተኛ ፈላጊ ሆኖ ቀርቦ በዚህ በጨረታው ላይ በዝውውሩ ላይ እየተሳተፈ እንደሚገኝ ሲገለጽ ነበረ። ቼልሲዎችም ተጫዋቹን ለማማለል ከፍተኛ ጥረት በማድረግ ላይ ነው የሚገኙት። አንደኛው ግን ወደ ቼልሲ የማይሄድበት እንቅፋት ሆኖ እየተዘገበ የሚገኘው ጉዳይ ሞርጋን ሮጀርስ አርሰናልን ሊመርጥ የሚችልበት ጉዳዮች አንደኛው ሆኖ እየታየ የሚገኘው ቀጣይ ዓመት የአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳታፊ ነው አርሰናል እንደሚታወቀው ማለት ነውና ቼልሲ ደግሞ ከየትኛውም የአውሮፓ ተሳትፎ መድረክ ውጪ ሆኖ ነው በእንግሊዝ ፕሪሚየር ሊግ ደረጃውን ይዞ ያጠናቀቀው ማለት ነውና ይሄ ምናልባት ሞርጋን ሮጀርስ ገና እየወጣ ያለ ተጫዋች ነው። ገና 23 ዓመቱ ነው። በትልቅ መድረክ ላይ መሳተፍ ይፈልጋል። ወጣት ተጫዋቾች እንግዲህ ከሚመኙት የውድድር መድረክ አንደኛው የአውሮፓ ቻምፒየንስ ሊግ ነው። ሌላኛው ደግሞ የዓለም እግር ኳስ ዋንጫ የውድድር መድረክ ነው። እሱን ከሀገሩ የእንግሊዝ ብሔራዊ ቡድን ጋር በጥሩ ሁኔታ እየተራመደ ይገኛል። የክለብ ግን ውድድር ብለን ካነሳን በአርሰናል ቤት የቻምፒየንስ ሊግ ተሳትፎን ስፍራ ሊያረጋግጥለት ስለሚችል ወደዚህ የሚመጣበት እድል አለ ተብሏል። ሌላኛው የአርሰናል ራዳር የሆነው ብራድሊ ባርኮላ ነው። ባርኮላን እንግዲህ የመርሲሳይዱ ክለብ ሊቨርፑልም ይፈልገዋል ይህንን ተጫዋች ማለት ነውና ፒኤስጂ ይህን ተጫዋች ይሸኙዋል የሚሉ መረጃዎች እየወጡ ነው የሚገኙትና ለፈላጊዎች የበለጠ መድን እየሆነላቸው ነው የሚገኘው። ስለዚህ ብራድሊ ባርኮላ ወደ ሊቨርፑል የማያመራ ከሆነ አርሰናል ግራ የክንፍ መስመሩን ለማጠናከር ይህን ተጫዋች አይነተኛ ሚና አድርጎ እንደዚሁ እንቅስቃሴ እያደረገ እንደሚገኝ እየተገለጸ ነው የሚገኘው። ከብራድሊ ባርኮላ በላይ ደግሞ እንደዚሁ ከሰሞኑ በከፍታ ከአርሰናል ጋር ስሙ እየተያያዘ የሚገኘው የብሩኖ ጉማሬዥ ጉዳይ ነው ማለት ነው። ብሩኖ ጉማሬዥ የአማካኝ ስፍራውን የበለጠ ለአርሰናል ያጠናክራሉ ተብለው እምነት ከተጣለባቸው የአርሰናል ሰዎች ትኩረት አድርገው ራዳር አድርገው እየሰሩ ከሚገኙ ተጫዋቾች መካከል አንደኛው ብሩኖ ጉማሬዥ ነው። በጣም አግሬሲቭ ነው። መሀል ላይ ኳስ የሚነጥቅበት መንገድ፣ ፍጥነቱ ያለው ጉልበት በአርሰናል ሰዎች ተመራጭ እያደረገው ነው የሚገኘው ማለት ነው። በማጥቃት እንቅስቃሴ ትራንዚሽኑን የበለጠ በማፋጠን ዴክላን ራይስ በሚደክምበት ሰዓት ላይ የበለጠ አጋዥ ሆኖ ከ90 ደቂቃም በላይ መጫወት የሚችል ድንቅ የእግር ኳስ ባለቤት ይህ ኢንተርናሽናል ብራዚላዊ ኢንተርናሽናል ብሩኖ ጉማሬዥ እንደሆነ እየተነገረለት ነው የሚገኘውና ቀጣይ መዳረሻው የጊዜ ጉዳይ ካልሆነ በስተቀረ አርሰናል የሚሆንበት እድል ሰፊ ነው ተብሏልና ክለቡ በእርግጥ ማለዳ ላይ በነበረን የስፖርት መረጃችን ላይ የሳምንታዊው የደሞዙን ክፍያ ወደ 200,000 ፓውንድ ከፍ ለማድረግ ፍላጎት እንዳላቸው በተደጋጋሚ እየተነገረ ነው የሚገኘው። አርሰናሎችም እንግዲህ መጀመሪያ 55 ሚሊዮን ፓውንድ አቅርበው ውድቅ ተደርጎባቸዋል በኒውካስል ዩናይትድ። አሁን ደግሞ የተሻሻለ 10 ሚሊዮን ፓውንድ ጨምረውበት ወደ 65 ሚሊዮን ፓውንድ ድረስ አድርሰውታል። ለዝውውሩ የሚከፍሉትን ሂሳብ እየተባለ ነው የሚገኘው ማለት ነውና በቀጣይ የሚሆነውን የምንመለከት ነው የሚሆነው። ዋናው ግን ዜናው የሚያጠነጥነው አርሰናል በክረምቱ የተጫዋቾች የዝውውር መስኮት ጥሩ ተጫዋቾችን እንዲያስፈርም ለክለቡ ስፖርቲንግ ዳይሬክተር የክለቡ ሰዎች ከ200 እስከ 250 ሚሊዮን ፓውንድ ድረስ በጀት ስለመያዛቸው እየተገለጸ ነው የሚገኘው ማለት ነው። ከነዚህ ከጠቀስናቸው ተጫዋቾች ውጪ ወደ አርሰናል በክረምቱ ተጫዋቾች የዝውውር መስኮት ቢመጣ ቢዘዋወር የምትሏቸው ተጫዋቾች ካላችሁ እናንተ ኮመንት ላይ ልታሰፍሩልን ትችላላችሁ። መልሰን ደግሞ በነገ የመረጃ ሰዓታችን ወደ እናንተ የምናደርስ ይሆናል። ማንቸስተር ሲቲዎች በክረምቱ ተጫዋቾች የዝውውር መስኮት ራሳቸውን ለማጠናከር በአዲሱ አሰልጣኝ ኤንዞ ማሬስካ ስር የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙት ማለት ነው። አሁን በወጣ መረጃ ማሎ ጉስቶን ለማስፈረም ፍላጎት እንዳላቸው ሰማያዊዎቹ እየተናገሩ ነው የሚገኙት ማለት ነው። የተጫዋች 23 ዓመቱ ላይ ይገኛል። ፈረንሳዊ ኢንተርናሽናል ነው። ወደ 35 ሚሊዮን ፓውንድ ድረስ ይገመታል ማለት ነውና ኤንዞ ማሬስካ እንግዲህ የመጀመሪያው ፈራሚያቸውን አግኝቷል። ከዚህ ቀደም እንደገለጽ ነው ማለት ነው የኤሊዮት አንደርሰንን ከኖቲንግሃም ፎረስት እስከ 130 ሚሊዮን ፓውንድ ድረስ በሚደርስ ወጪ የግላቸው ማድረጋቸውን እያረጋገጡ ነው የሚገኙት ማለት ነው። አሁን ደግሞ ሌላኛውን የቼልሲውን ተጫዋች ለማስፈረም በእንቅስቃሴ ላይ እንደሚገኙ እየተገለጸ ነው የሚገኘው። ቼልሲ እንግዲህ ትልልቅ ተጫዋቾችን ሊያጣ እንደሚችል እውን ነው። በእርግጥ አዲስ አሰልጣኝ ዣቪ አሎንሶን ሾሟል። እንደዚሁ ሌላኛው ተጫዋች
ኤንዞ ፈርናንዴዝም እንደዚሁ ወደ ሌላ ክለብ የሚያመራበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው። ቀጣይ እንግዲህ በአውሮፓ መድረክ ያለ መሳተፋቸው ትልቁ ጉዳት ለክለቦች ፈተና የሚሆንባቸው የአውሮፓ ተሳትፎ መድረክ ስለሌለው ምናልባት ወደ ሌላ ክለቦች ሊያማትሩ እንደሚችሉ ነው እየተነገረ የሚገኘው ማለት ነው። ሌላኛው ቼልሲ ደግሞ በምትኩ አዲስ ተጫዋች ሊያመጣ ነው። በተለይ የማርክ ኩኩሬላ ተተኪ ሊያደርግ የተለያዩ ተጫዋቾችን ራዳር ውስጥ እያስገባ ነው የሚገኘው ወይም ንግግር የጀመረባቸውን ሂደቶች እየተመለከትን እንገኛለን። ከዛ በተጨማሪ ደግሞ እንደዚሁ በእንግሊዝ ፕሪሚየር ሊግ ልምድ ያለውን ግራኒት ዣካን ለማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። ይህ ተጫዋች በአርሰናል ቤት እንደዚሁም ደግሞ በጀርመኑ ክለብ ባየር ሊቨርኩሰን የነበረው ውጤታማነትን ማስተዋወስ እንችላለን። አሁን ደግሞ ሰንደርላንድን ተመልሶ መጥቶ እንግዲህ ባደገበት ዓመት ከነ ግራኒት ዣካ ጋራ በጣም ጥሩ እንቅስቃሴ እያደረገ ነው የሚገኘው ይሄ ተጫዋች ማለት ነው። 33 ዓመቱ ላይ ይገኛል። በጣም ልምድ ያለው ተጫዋች ነውና አሁን እንግዲህ ቼልሲዎች ይህን ተጫዋች ወደ 8 ሚሊዮን ፓውንድ ለማስፈረም ጥያቄ ቢያቀርቡም ሰንደርላንዶች ውድቅ እንዳደረጉባቸው እየተነገረ ነው የሚገኘው ማለት ነው። በቀጣይ ግን የተሻሻለ የዝውውር ሂሳብ ይዘው ለተጫዋቹ ባለንብረት ክለብ ሰንደርላንድ ለማቅረብ ዝግጅታቸውን ስለማጠናቀቃቸው እየተገለጸ ነው የሚገኘው ማለት ነው። ሌላኛው የዝውውር መረጃ ወደ ሃሪኬን ይወስደናል። የካታሎናው ክለብ ባርሴሎና ከዓለም ዋንጫው ፍጻሜ በኋላ ሃሪኬንን ለማስፈረም ከፍተኛ እንቅስቃሴ እንደሚያደርጉ እየተገለጸ ነው የሚገኘው። ይሄ የግብ ማሽን አሁን 32 ዓመቱ ላይ ቢገኝም ጎሎችን እያስቆጠረ ወደር የለሽ አጥቂ መሆኑን እንግዲህ በተግባር እያስመሰከረ ነው የሚገኘው። በአጠቃላይ በውድድር ዓመቱ በቡንደስሊጋው በርከት ያሉ ጎሎችን ከመረብ ማሳረፍ ችሏል። ከዛም ባለፈ በዲኤፍቢ ፖካል እና በሌሎች በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይም ጎሎችን እያስቆጠረ ታላቅነቱን እያስመሰከረ ነው የሚገኘው። 2023 ላይ ነበረ ከእንግሊዙ ክለብ ወይም ከሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ወደ ባየር ሙኒክ ያቀናው ማለት ነው። ወደ 100 ሚሊዮን ፓውንድ ወጪ ተደርጎበት ማለት ነውና እንግዲህ ወደ ቀጣይ የእድሜው ምናልባት የእግር ኳስ ህይወቱን ያጠናቅቅበታል የተባለው ባርሴሎና አጥብቆ እየፈለገው እንደሆነ እየተነገረ ነው የሚገኘው። እስከ 2027 ሰኔ 30 ድረስ የውል ኮንትራቱ በባየር ሙኒክ ይቆያል። ይህንን እንግዲህ ተከትሎ ብሉግራናዎቹ ምናልባት ሃሪኬንን የግላቸው ለማድረግ ፍላጎት እንዳላቸው እየተነገረ ነው የሚገኘው ማለት ነው። ሌሎችም ክለቦች ይፈልጉታል። ከዚህ ቀደምም ከሃሪኬን ጋር አርሰናል በተደጋጋሚ ስሙ ሲያያዝ ነበር። ዩናይትድም እንደዚሁ የተጫዋቹ ፈላጊ እንደነበረ የሚታወቅ ነው ማለት ነው። ወደ የትኛው ክለብ ያመራል? አሁን ግን የባርሴሎና የበለጠ ፈላጊነት ጎል ላይ እየተመለከተ ነው እንገኛለን ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዛሬ መረጃ ሰዓታችንን በዚሁ እናጠናቅቃለን። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጎ ነበር። መልካም ጊዜ ይሁንላችሁ።